አዲስ አበባ ተሸጠች። ሽመልስ አዲስ አበባ ላይ አወጁ። ከአዲስ አበባ ጠርገናቸዋል። እውነቱ ተጋለጠ። አዲስ አበባ ተሸጠች። ያለሽ መስሎሻል? በቁምሽ አልቅሻል ማለትስ አሁን ነው። ነዋሪዎቿ ባለቤት አልባ ሊሆኑ የታሪክ ጥፋት ላይ ተከስተናል። ከፖለቲካው የተገለለው አዲስ አበቤው ከተማ አልባ ሊሆን ተፈርዶበታል። እነ ሽመልስ ቆርጠዋል። ከዓመታት በፊት አዲስ አበባን የኦሮሞ ለማድረግ የማትጠቅም ከተማ እናደርጋታለን ሲሉ የፎከሩት ኦህዴዶች እንደፎከሩትም ባለፉት ዓመታት አዲስ አበቤውን ከመሃል ሀገር ገፍተው ወደ ዳር ከጣሉት በኋላ አዲስ አበባን የአንድ ብሔር የማድረግ ውጥናቸው ወደ ስኬት እየቀረበ ነው። የአብዛኞቹ ክልሎች ባለስልጣናትና ፖለቲከኞች እየተቃወሙት ቢሆንም የኦሮሞ ብልጽግና ግን ፊንፊኔ ሲል የሚያቆላምጣትን መናገሻ ኦሮሚያ ዋና ከተማ ለማድረግ ቆርጦ ተነስቷል። የአብይ አህመድ በአሚኮና በኦቤን ቴሌቪዥን ጣቢያዎች በተከታታይ መከሰት ምክንያትም ይሄው ውጥን ነው። ውድ የቻናላችን ቤተሰቦች ወይ አዲስ አበባ ወይ አራዳ ወይ እየዘፈንን የአዲስ አበባን ፖለቲካ እንፈትሻለን። ከያኒው አለማየሁ እሸቴ በግሩም ተስረቅራቂ ድምፁ አዲስ አበባ ቤቴ ሲል የተቃኝላትን ከተማ ባለቤት አልባ ለማድረግ እየተደረገ ያለውን አደገኛ የፖለቲካ ቁማር እንዳስሳለን። አባይን ተሻግረን ቁማሩን በላናቸው ያሉ ሹመኞች መሃል ምኒልክ ቤተ መንግስት ተቀምጠው ሸገርን ሊሰለቅጡ የማይጠረቃ ምኞታቸውን ሸክፈው ቆርጠው ተነስተዋል። የአዲስ አበባ ጉዳይ ዋና አጀንዳችን ነው። የፊንፊኔን ፖለቲካ ከድረ አድዋ እስከ ዘመነ ኢህአዴግ ብሎም እስከ ብልጽግና ድረስ ፈትፍተን እንዳስሰዋለን። ቪዲዮውን ላይክ አድርጋችሁ ሐሳባችሁን በአስተያየት መስጫው እያጋራችሁን ቻናሉንም እየተወዳጃችሁ አብራችሁን እንድትቆዩ ግብዣችን ነው። ጉዞ ባለቤት አልባዋን ከተማ ፍለጋ። የአዲስ አበባ የባለቤትነት ጥያቄ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ ስሜታዊ፣ ውስብስብና መዋቅራዊ ውዝግብ ከሚነሳባቸው ዋና ዋና አጀንዳዎች አንዱ ነው። ይህ ጥያቄ የታሪክ፣ የህግ፣ የህዝብ ስብጥርና የስልጣን ፍላጎቶች የተካተቱበት ሰፊ ውይይት በመሆኑ ጥልቅ ትንታኔን ይፈልጋል። ከብርሃኑ ተዘራ እስከ ፍጹም፣ አለማየሁ እሸቴ እስከ ካሳ ተሰማ የዘፈኑላት አዲስ አበባ የፖለቲከኞች መነታረኪያ አጀንዳ ከሆነች ብዙ አስርት ዓመታት አለፉ። በተለይም የኦሮሞ ልሂቃን ፊንፊኔ እያለ ስለሚጠራት አዲስ አበባ እጅግ የከረረ አቋም በማራመድ ይታወቃል። ከ2010 ለውጥ በኋላ ኦህዴድ በትረ ስልጣኑን መጨበጡን ተከትሎ ደግሞ ታከለ ኡማም ሆኑ ኦቦ ለማ መገርሳ፣ አዳነችም ሆኑ ሽመልስ በተደጋጋሚ ወደ አደባባይ ብቅ በማለት አዲስ አበባን በተመለከተ ልብን ቀጥ የሚያደርጉ ንግግሮች አድርገዋል። በተለይም አቶ ሽመልስ አብዲሳ አዲስ አበባን ከጥቅም ውጭ እናድርጋታለን፣ አዲስ አበባን እንሰለቅጣታለን፣ ፊንፊኔ የኦሮሞ የትንሣኤ ስፍራ ነች፣ የኦሮሞን ሕዝብ ከቀየው ማሳደድ አክትሟል የሚሉና መሰል አደገኛ ንግግሮችን በጓዳና በአደባባይ አቅርበዋል። ሽመልስ ከጥቅም ውጭ እናድርጋታለን ያሏትን አዲስ አበባን ለመሰልቀጥ አሁንም ምቹ ጊዜ ተፈጥሮላቸዋል። የሀገራዊ ምክክር ኮሚሽኑ በርካታ አጀንዳዎች ላይ እየተወያየ ቢሆንም የአዲስ አበባ አጀንዳ ጉዳይ ግን ሌሎች አጀንዳዎች ትኩረት እንዳያገኙ አድርጓል። የአዲስ አበባ አጀንዳ ገዢውን ብልጽግና ፓርቲ ጭምር ለሁለት የሰነጠቀ ጉዳይ ነው። ምክክር ኮሚሽኑን እንደ መልካም አጋጣሚ በመጠቀም ኦህዴዶች አዲስ አበባን ለመሰልቀጥ ባለ በሌላ ኃይላቸው ተነስተዋል። ለመሆኑ የኦሮሞ ብልጽግና ሰዎች በአዲስ አበባ ጉዳይ የሚያቀርቡት መከራከሪያ ምንድነው የሚለውን እንመልከተው። የኦሮሞ ብልጽግና ፓርቲ አዲስ አበባን ወይንም ፊንፊኔን በተመለከተ ያለው ፖለቲካዊ አቋምና የሚያነሳቸው መከራከሪያዎች በታሪካዊ ፍትህ፣ በህገ መንግስታዊ መብቶችና በክልላዊ ትስስር ላይ የተመሰረቱ ናቸው። ፓርቲው የሚያነሳቸው ዋና ዋና አቋሞችና መከራከሪያዎች እንደሚከተለው ይጠቃለላሉ። አንደኛ፣ ታሪካዊ ፍትህና የፊንፊኔ ባለቤትነት ጥያቄ። ኦህዴድ አዲስ አበባ ከመቆርቆሯ በፊት ፊንፊኔ በሚል ስም የኦሮሞ ህዝብ በተለይም የቱለማ ኦሮሞ በግብርናና በደገኝነት ይኖርባት የነበረች ምድር ናት የሚል ጽኑ አቋም አለው። ከተማዋ ስትመሰረት የኦሮሞ አርሶ አደሮች ያለምንም ካሳ መብት መፈናቀላቸውን እንደ ታሪካዊ በደል ያነሳል። በመሆኑም አሁን የሚከተለው ፖሊሲ ያንን የተዛባ ታሪክ የማስተካከልና ለህዝቡ
የታሪክ ዕውቅና የመስጠት ሂደት እንደሆነ ይሞግታል። ሁለተኛ ህገ መንግስታዊው የልዩ ጥቅም መብትና የአንቀጽ 49 ንዑስ አንቀጽ 5 አፈጻጸም በኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል ከአዲስ አበባ ከተማ አስተዳደር ማግኘት ያለባት ልዩ ጥቅም በህግ እንደሚወሰን ተደንግጓል። የኦሮሞ ብልጽግና ይህ የልዩ ጥቅም ጥያቄ ለዓመታት ሳይመለስ መቆየቱን በማንሳት በአሁኑ ወቅት የጋራ መገልገያዎችን ማደራጀት፣ የኦሮሞ ተወላጆች በከተማው መሬትና የቤት ባለቤት እንዲሆኑ ማድረግና የባህል ማዕከላትን መገንባት ህገ መንግስታዊ መብትን የማስከበር ጉዳይ ነው ይላል። ሶስተኛ የማንነት የባህልና የቋንቋ ጥያቄ አዲስ አበባ በጂኦግራፊያዊ አቀማመጧ በኦሮሚያ ክልል እምብርት ላይ የምትገኝ በመሆኑ አፋን ኦሮሞ በከተማዋ ውስጥ የሥራ ቋንቋ እንዲሆን ወይም በስፋት እንዲያገለግል ይከራከራል። ምልክቶችና ስያሜዎች በከተማዋ የሚገኙ አደባባዮች፣ ትምህርት ቤቶችና ሰፈሮች ታሪካዊ የኦሮሞ ስሞችና ምልክቶች እንዲኖራቸው ማድረግ የከተማዋን ጥንታዊ ማንነት ለመመለስ አስፈላጊ ነው ብሎ ያምናል። የስነ ህዝብና የከተማ አስተዳደር ሚዛን ቀደም ሲል በነበሩት አስተዳደሮች የኦሮሞ ተወላጆች በከተማው አስተዳደርና ውሳኔ ሰጭነት ላይ የነበራቸው ሚና አነስተኛ ነበር ይላል። ኦህዴድ አሁን ባለው መዋቅር በከተማዋ መስተዳደር በክፍለ ከተሞችና በየቀበሌዎች የኦሮሞ ተወላጆችና የፓርቲው አባላት በከፍተኛ የኃላፊነት ቦታዎች ላይ እንዲቀመጡ በማድረግ የፖለቲካና የኃይል ሚዛኑን የመቀየር አቋም አለው። የጋራ ልማትና የተፋሰስ ትስስር አዲስ አበባ የምትሰፋውና የምታድገው በኦሮሚያ ክልል መሬት ላይ በመሆኑ በተለይም በፊንፊኔ ዙሪያ ልዩ ዞን ከተማዋ ለክልሉ ተገቢውን የግብር፣ የውሃ፣ የቆሻሻ ማስወገጃና የልማት ካሳ መክፈል አለባት የሚል ኢኮኖሚያዊ መከራከሪያ ያቀርባል። ይህ የኦሮሞ ብልጽግና አቋም በአንድ በኩል የህዝቡን መብት ማስከበርና ታሪካዊ ፍትህ ማጣት ነው በሚሉ ደጋፊዎች ዘንድ ተቀባይነት ሲኖረው፣ በሌላ በኩል ደግሞ ከተማዋ የሁሉም ኢትዮጵያውያን የጋራ ናት፣ የህዝብ ስብጥርን በኃይል የመቀየርና የአንድን ወገን የበላይነት የመጫን አካሄድ ነው በሚሉ የተቃዋሚ ፖለቲካ ኃይሎችና ነዋሪዎች ዘንድ ከፍተኛ ትችትና ተቃውሞ ይገጥመዋል። ሌላው የአዲስ አበባ ጉዳይ ሲነሳ መነሳት ያለበት የህገ መንግስት ክፍተት ጉዳይ ነው። በኢፌዴሪ ህገ መንግስት ውስጥ ስለ አዲስ አበባ የተቀመጡት ድንጋጌዎች ግልጽነት የጎደላቸው፣ እርስ በርስ የሚጋጩና ያልተሟሉ በመሆናቸው ለዘመናት ለዘለቀው የፖለቲካ ውዝግብና አለመረጋጋት ዋነኛ መንስኤ ተደርገው ይወሰዳሉ። ህገ መንግስቱ በአንቀጽ 49 ንዑስ አንቀጽ 1 ላይ አዲስ አበባ የፌዴራሉ መንግስት መዲና መሆኗን ይገልጻል። በአንቀጽ 49 ንዑስ አንቀጽ 3 ላይ ደግሞ የከተማዋ ነዋሪዎች ራሳቸውን በራሳቸው የማስተዳደር ሙሉ መብት እንዳላቸው ይደነግጋል። ከተማዋ የፌዴራል መንግስቱ እምብርት ብትሆንም በህገ መንግስቱ አንቀጽ 47 ላይ ከተዘረዘሩት የፌዴሬሽኑ አባል ክልሎች አንዱ አይደለችም። በሌላ በኩል ከተማዋ በኦሮሚያ ክልል መሬት ላይ የምትገኝ መሆኗ ተገልጿል። ከተማዋ የነዋሪዎቿ ናት ወይስ በውስጧ የያዛት የኦሮሚያ ክልል ለሚለው መሰረታዊ ጥያቄ ህገ መንግስቱ የማያሻማና ግልጽ ምላሽ አይሰጥም። ይህም እያንዳንዱ የፖለቲካ ኃይል ህገ መንግስቱን ለራሱ በሚያመች መንገድ እንዲተረጉመው በር ከፍቷል። ህገ መንግስቱ በአንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል ከአዲስ አበባ ከተማ አስተዳደር የሚያገኘው የልዩ ጥቅም መብት እንዳለው ይገልጻል። ይህ ልዩ ጥቅም አገልግሎት ማቅረብን፣ የተፈጥሮ ሀብት አጠቃቀምንና ሌሎች አስተዳደራዊ ጉዳዮችን እንደሚጨምር ጠቅሶ ዝርዝሩ በህግ ይወሰናል ይላል። ህገ መንግስቱ ከጸደቀ ከ30 ዓመታት በላይ ቢያልፍም ይህንን ልዩ ጥቅም በግልጽ የሚተረጉም በሁለቱ ወገኖች ማለትም በነዋሪውና በኦሮሚያ ዘንድ መግባባት የተደረሰበት ይፋዊ ህግ እስካሁን አልወጣም። የተለያዩ ረቂቆች ቢዘጋጁም ውዝግብ አስነስተው ውድቅ ሆነዋል። ልዩ ጥቅም ሲባል ምን ማለት ነው? የኢኮኖሚና ማህበራዊ ትስስርን ብቻ ነው ወይስ ኢኮኖሚያዊና አስተዳደራዊ ባለቤትነትን ያጠቃልላል የሚለው ባለመወሰኑ አንዱ ወገን መብት ተገፏል ሲል፣ ሌላኛው ወገን ደግሞ ከተማዋን ሙሉ በሙሉ የመቆጣጠር ፍላጎት ተፈጥሯል በሚል ይካሰሳሉ። ህገ መንግስቱ በአንቀጽ 49 ንዑስ አንቀጽ 2 ላይ የከተማዋ አስተዳደር ተጠያቂነት ለፌዴራሉ መንግስት እንዲሆን ይደነግጋል። የከተማዋ ነዋሪዎች የራሳቸውን ከንቲባና ምክር ቤት ቢመርጡም የከተማዋ አስተዳደር በፌዴራሉ መንግስት ስር በመሆኑ ነዋሪው በራሱ ድል ላይ ሙሉ የፖለቲካ ውሳኔ መስጠት ሉዓላዊነት አይኖረውም። ለምሳሌ የፌዴራል መንግስት በከተማዋ መስተዳደር ላይ ጣልቃ መግባት፣ ምክር ቤቱን ማፍረስ ወይም የራሱን የሹመት ስምሪት ማካሄድ የሚችልበት
የስልጣን ወሰን በሕገ መንግስቱ በግልጽ አልተገደበም። ከተማዋም የፌዴራል ስብሰባዎችና ዓለም አቀፍ ተቋማት መቀመጫ በመሆኗ ልዩ ጥበቃ ያስፈልጋታል የሚለው መከራከሪያና የነዋሪዎቿ ራስ የማስተዳደር መብት ሳይመጣጠኑ ቀርተዋል። በተጨማሪም ሕገ መንግስቱ የአዲስ አበባን ይፋዊ አቋም መልክዓ ምድራዊ ወሰን በግልጽ አያስቀምጥም። ከተማዋ እያደገችና እየሰፋች ስትሄድ ዙሪያ ከሚገኙት የኦሮሚያ ልዩ ዞን ከተሞችና ገበሬዎች ጋር ቀጥተኛ ግጭት ውስጥ ትገባለች። በ2006 እስከ 2008 ዓመተ ምህረት የነበረው የማስተር ፕላን ተቃውሞና ህዝባዊ አመጽ የተቀሰቀሰው ከተማዋ የኦሮሚያን መሬት እየቀማች ትሰፋለች በሚል ስጋት ሲሆን ለዚህም ዋነኛ ምክንያት የወሰን ማካለል ጉዳይ በሕገ መንግስታዊ ማዕቀፍ ስር እልባት ስላልተሰጠው ነው። የኢፌዴሪ የፌዴሬሽን ምክር ቤት የብሔር ብሔረሰቦችና ህዝቦች ውክልና የሚገኝበትና ሕገ መንግስቱን የመተርጎም ከፍተኛ ስልጣን ያለው አካል ነው። በምክር ቤቱ ውስጥ አባል መሆን የሚችሉት በሕገ መንግስቱ እውቅና ያገኙት ክልሎች ብቻ ናቸው። አዲስ አበባ ክልል ስላልሆነች በሚሊዮኖች የሚቆጠረው የከተማዋ ነዋሪ በዚህ ወሳኝ የሕግ ተርጓሚ ምክር ቤት ውስጥ የራሱ ቀጥተኛ ውክልና የለውም። ከተማዋን የሚመለከቱ ሀገራዊና ሕገ መንግስታዊ ውሳኔዎች በሚሰጡበት ጊዜ የከተማዋ ነዋሪ ድምጽና ፍላጎት በምክር ቤቱ ውስጥ ሳይደመጥ ይቀራል። የኢፌዴሪ ሕገ መንግስት አዲስ አበባን በአንድ በኩል የፌዴራል መዲና፣ በሌላ በኩል የነዋሪዎች ራስን ማስተዳደር፣ በሌላ በኩል ደግሞ በኦሮሚያ ክልል ውስጥ የምትገኝ ልዩ ጥቅም የምትሰጥ ከተማ አድርጎ በአንድ ላይ ስለጠቀለላት ሶስቱ ፍላጎቶች እርስ በርስ እየተጋጩ ይገኛሉ። ይህ ክፍተት በሕግ ማሻሻያ እስካልተቀረፈ ድረስ ከተማዋ በስልጣን ላይ ያለው ፓርቲ እንደፈለገ የሚዘውራት የፖለቲካ ቁማር መጫወቻ ሆና እንድትቀጥል አድርጓታል።